ሰላም የኢትዮ ሃሁ አካዳሚ ተማሪዎቻችን እንዴት አላችሁልን? ዛሬ ይዤላችሁ የመጣሁት ከቸ ቤተሰብ ቀጥሎ እስከ ዠ ያሉት ነው። በክፍል አንድ ከሀ እስከ ቸ ከግራ ወደ ቀኝ እንዲሁም ደግሞ ከቀኝ ወደ ግራ ፊደሎችን እየጠራን ቃላት እየመሰረትን በደንብ እንዳየን እናንተም እንደገባችሁና እንደተረዳችሁ በውስጥ በኩል በኢሞ በዋትሳፕ እና በቴሌግራም ያናገራችሁ ልጆች አላችሁ። በጣም አሪፍ ነው። ዛሬ ደግሞ ይዤላችሁ የመጣሁ ከሀ እስከ ዠ የሚባሉ ፊደሎች እነሱን እያንዳንዱን ፊደላቸውንና ቃላት ምስረታም እያየን እንሄዳለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ በግል መማር የምትፈልጉ ልጆች ልዩ እገዛ በራሳችን ቶሎ ማወቅና መረዳት ማጥናት እንፈልጋለን የምትሉ ልጆች በውስጥ አናግሩ። በኢሞ በዋትሳፕ እና በቴሌግራም እያስተማርኩ ነው። እናንተም ተቀላቅላችሁ መማር ትችላላችሁ። በግልም በግሩፕ በሳምንት 5 ቀን በቀን 1 ሰዓት ያክል ትማራላችሁ ማለት ነው። ደውሉ። ስለዚህ ወደ ትምህርታችን ስንቀጥል መጀመሪያ ላይ የምናገኛቸው የሀ ቤተሰቦች አሉ። ሀ ቤተሰቦች ብዙ ልጆች እነዚህ ሶስቱ ፊደሎች ይቸገራሉ። እቺ ሀ ናት፣ እቺ ነ ናት፣ እቺ ኘ ናት። እቺ ፊደልና እቺ ፊደል በጣም ይቀራረባሉ። እናንተ መለየት አለባችሁ። በደንብ አድርጋችሁ እየጻፋችሁ እያንዳንዱ ፊደል ለመለየት ሞክሩ። ስለዚህ አሁን በደንብ አሳያችኋለሁ ማለት ነው። የመጀመሪያዋ ፊደል ሀ ናት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ትላላችሁ። ከዛ ደግሞ ከቀኝ ወደ ግራ ስንመለስ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ እንላለን ማለት ነው። በጣም አሪፍ። በመቀጠል ደግሞ የማንን ቤተሰብ እናገኛለን? የነ ቤተሰቦችን። ነ ቤተሰቦችን እስቲ እያንዳንዱን የጠራ እንሂድ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ እንላለን ማለት ነው። እነዚህ በጣም በቀላሉ እየጠራሁላችሁ ነው። አሁን ደግሞ ከመጨረሻ ወደ መጀመሪያው ስንጠራቸው ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ እንላለን ማለት ነው። በጣም አሪፍ። በመቀጠል ደግሞ ማንን ነው የምናገኘው? የኘ ቤተሰቦችን። ኘ፣ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ እንላለን ማለት ነው። ከዛ በመቀጠል ከመጨረሻ ወደ መጀመሪያው ስንመጣ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኘ እንላለን ማለት ነው። በጣም አሪፍ። እንዲሁም በመቀጠል ደግሞ የማን ቤተሰቦች አሉ? አ ቤተሰቦች። አ ወደ አ ስንቀጥል ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እንላለን። ከመጨረሻው ወደ መጀመሪያው ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ እንላለን ማለት ነው። በጣም አሪፍ፣ በጣም አሪፍ። ከዛ በመቀጠል ደግሞ የማን ቤተሰቦች አሉ? የከ ቤተሰቦች። ከ፣ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ እንላለን ማለት ነው። ከዛ ከመጨረሻው ደግሞ ወደ መጀመሪያው ስንጠራ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ ብለን እንጠራለን ማለት ነው። በጣም አሪፍ። በመቀጠል ደግሞ የማን ቤተሰቦች አሉ? ሀ የሚባሉ ቤተሰቦች አሉ። ሀ እነዚህ ፊደሎች በደንብ ለመለየት ሀ እችናቺ የተለያዩ ናቸው። እንዳታመሳስሏቸው፣ ትንሽ ፊደላቸው ስለሚቀራረብ እንዳይመሳሰሉባችሁ። ቻ አናቷ ላይ መስመር አላት ማለት ነው። ስለዚህ እስቲ እንጥራቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንላለን ማለት ነው። ከዛ ከመጨረሻው ደግሞ ወደ መጀመሪያው ስንጠራ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ኸ
ኸ እንላለን ማለት ነው። በጣም አሪፍ። በመቀጠል ደግሞ የማን ቤተሰቦች አሉ? የወ ቤተሰቦች። ወ እስቲ እንጥራቸው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ እንላለን ማለት ነው። ከዛ ከመጨረሻው ደግሞ ስንመለስ ዎ፣ ው፣ ዌ፣ ዋ፣ ዊ፣ ው፣ ወ እንላለን ማለት ነው። በጣም አሪፍ። በጣም ቀላሎች ናቸው። በጣም ቀላል ናቸው። በመቀጠል ደግሞ የማን ቤተሰብ እናገኛለን? አ ቤተሰቦች። እነዚህ አ ቤተሰቦች ይባላሉ። ከዚህ በፊት አ ያየናቸው ፊደሎች አሉ። ያው በቅርጽ ነው የሚለያዩ። እነሱን በደንብ ለዩዋቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እንላለን። ከመጨረሻው ደግሞ ወደ መጀመሪያው ስንጠራቸው ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ እንላለን ማለት ነው። በጣም አሪፍ። በመቀጠል ደግሞ የማን ቤተሰብ እናገኛለን? የዘ ቤተሰቦች። የዘ ቤተሰቦች አሉ። እነሱንም ደግሞ እየጠራ እንሄዳለን ማለት ነው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ እንላለን። ከዛ ከመጨረሻው ደግሞ ወደ መጀመሪያው ስንመለስ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ እንላለን ማለት ነው። እነዚህ በጣም ቀላሎች ናቸው። በመቀጠል ደግሞ የማን ቤተሰብ? የዠ ቤተሰቦች አሉ ማለት ነው። የዠን ቤተሰብ ደግሞ እየጠራ እንሄዳለን። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እስቲ ከመጨረሻው ደግሞ እንጥራቸው። ዦ፣ ዥ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ እንላለን ማለት ነው። በጣም ቀላሎች ናቸው። ስለዚህ ይህንን ከተረዳን በኋላ በመቀጠል ደግሞ የምናየው ምንድን ነው? ቃላት ምስረታዎችን እናያለን ማለት ነው። በእያንዳንዱ ያሉ ቃላት ምስረታዎችን እያየን እንሄዳለን። በደንብ ተከታተሉኝ። በሀ ቤተሰብ ውስጥ ያለ ቃላት ምስረታ የሰራውላችሁ ያው ቃላቱ ትንሽ ስለሚያስቸግር ነው። ኃላፊ፣ ፈን አላየናትም። እናንተ ያው ፊደሏን ቃላት ምስረታውን ለማወቅ ያክል ነው። ኃላፊ ትላላችሁ ማለት ነው። ኃላፊ። በጣም አሪፍ። በነ ቤተሰብ ደግሞ ሁለተኛዋን ወሰድኩና ኑሮ፣ ኑሮ ይላል። ይሄ ኑሮ በጣም ቆንጆ። በመቀጠል ምን ይላል ይሄ? ሰ የሰ ቤተሰብ መጀመሪያና እኘ ቤተሰብ ሰባተኛ፣ ሰኞ፣ ሰኞ ይላል ማለት ነው። በጣም አሪፍ። ከዛ በመቀጠል ምን ይላል? የአ ቤተሰብ መጀመሪያና ሰ ቤት አራተኛ፣ አሳ፣ አሳ ይላል ማለት ነው። በጣም አሪፍ። ከዛ በመቀጠል የከቤተሰብ አምስተኛ እና ከስድስተኛ ኬክ፣ ኬክ፣ ኬክ እንላለን ማለት ነው። በጣም አሪፍ። በጣም ቆንጆ። በመቀጠል ደግሞ የጨ ቤተሰብ ሰባተኛን ወሰድኩና ኸ። ይሄንም እንድትረዱት ነው። ቃላት ምስረታውን ጮኸ የሚል ነገር አለው ማለት ነው። ጮኸ። በጣም አሪፍ። በመቀጠል ደግሞ ምን ይላል? የወ ቤተሰብ ስድስተኛን ወሰድኩና ሻ፣ ሸ ቤት አራተኛ፣ ውሻ፣ ውሻ ይላል ማለት ነው። ውሻ። በጣም አሪፍ። እነዚህን በደንብ እዩዋቸው። በመቀጠል ደግሞ የአ ቤተሰብ መጀመሪያና የለ ቤተሰብ ሶስተኛን ወስጄ አሊ፣ አሊ አልኩ ማለት ነው። አሊ። በጣም አሪፍ። ከዛ በመቀጠል የዘ ቤተሰብ ደግሞ አምስተኛን ወሰድኩና ዜና፣ ቀጥሎ የነ ቤተሰብ አራተኛ ዜናና ዜና፣ ዜና አዲስ ነገር ያው ዜና። በጣም አሪፍ። ከዛ በመቀጠል የገ ቤተሰብ መጀመሪያና የዠ ቤተሰብ ሶስተኛን ወሰድኩና ገና ዢ አንድ ላይ ምን ይሆናል? ገዢ፣ ገዢ ብለን በቀላሉ ማንበብ እንችላለን ማለት ነው። ገዢ ብለን እንረዳለን ማለት ነው። በጣም ቆንጆ ነው። ይሄንን በደንብ እየጻፋችሁ ተለማመዱ። ቀጣይ በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ።